ሦስት ጓደኛሞች ኑሯቸውን ለመለወጥ አስበው ወደ ከተማ ስደት ይጀምራሉ። ጉዟቸው በእግር በመሆኑ ረሃቡና ድካሙ ፈታኝ ነበር። ነገር ግን ፀሐይ ከመጥለቁ በፊት አስፈሪውን ጫካ በማቋረጥ ላይ ሳሉ አንድ ትንሽዬ መንደር ለመድረስ የተወሰነ ቦታ ሲቀራቸው ድካማቸውን የሚገፍ አንድ ክስተት ተከሰተም። ድንገት በጫካው መሃል ባለቤት አልባ የሆነ በብር የተሞላ ሻንጣ አገኙ። እጅግ በጣም በመደሰት ገንዘቡን ለሦስት እኩል ተከፋፍለው ወደ መጡበት ለመመለስ ተስማሙ። ርቧቸው ስለነበር ደስታቸውን በድምቀት ለማክበር በሚል ከመካከላቸው አንዱ ምግብና መጠጥ አቅራቢያቸው ካለ መንደር ገዝቶ እንዲመጣ ተላከ። ዳሩ ግን ምግብና መጠጥ ሸመታ የሄደው ሰው ልቡ በተንኮል መንፈስ ተሞላ። ለምን በምግብ ውስጥ መርዝ ደባልቄ አልወስድላቸውም? ከዚያም የዚያ ሁሉ ብር ባለቤት ሆኜ ኑሮዬን ቀጥላለሁ ሲል አሰበ። ሐሳቡን በገቢር ሊያየው ወሰነ። በሌላ በኩል ደግሞ የጓደኛቸው ምግብና መጠጥ ይዞ መምጣት በጉጉት ሲጠባበቁ የነበሩት ሁለቱ ሰዎች ለምን እሱን ገድለነው ብሩን ለሁለት አንከፋፈለውምና ኑሯችንን አንለውጥም በሚል ሐሳብ ይስማማሉ። ጓደኛቸው መጥቶ ምግቡና መጠጡን ፊታቸው ከማስቀመጡ ባላሰበበት ፍጥነት ደብድበው ገደሉት። በደም እንደሰከሩ ረሃባቸውን ለማስታገዝ የመጣላቸው ምግብ በጥድፊያ ተመግበው መሬትን ተደገፉ። በዚያውም እስከ መጨረሻው አንቀላፉ። በብር ፈንታ ቢዘገይም የማይቀረው ሞትን በፍጥነት ተከፋፈሉ። ዓሣ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል ይባላል። የተሰጠንን አሜን ብለን ካልተቀበል ያለንንም እንቀማለን። በተሰጠን ነገር እንኩራ። እርሱ በፈቀደው ነውና የሚያኖረን። የኛ ያልሆነን ነገር አንመኝ፣ አንጓጓ። ምክንያቱም ድንገት መሞትም አለና። በለጠ እሸቴ ዘሀገረ ኢትዮጵያ